በተመሳሳይ ማስፋፊያ በሚል ስም ሳውዲ አረቢያ ያሉ በተለይ ገጠር ያሉ ጅዳ ሄደው በ400 እና በ500 ሺህ ብር ማስፋፊያ ተገዝቷል። ይሄ ከተማ ሻማ ሜዳ በተመሳሳይ ሁሉም ቢያንስ አስባችሁት ከሆነ በ400 እና በ1 ሚሊዮን ብር ሻማ ሜዳ ከተማ የገዙ ኮሌጁ አካባቢ በ1 ሚሊዮን ዩኒቨርሲቲ አካባቢ በ2 ሚሊዮን ማስፋፊያ ካርታ የሌለው አንድ ገበሬ 4 ጊዜ የሚሸጠው መሬት ማለት ነው። ታፕታፑን አንድ ጊዜ ከፍ አድርጉት ያጀመተል ከይር። ይሄ መሬት በጣም ጥንቃቄ ይፈልጋል ያጀመተል ከይር። አንደኛ ጥንቃቄ የሚፈልገው እዛ አካባቢ ከተማው ሲደርስበት በገበሬ ወደሮ ይባላል በስልጥኛ በሄክታር እናንተው አስሉት 10-20 ቤተሰቦቹን ያስተዳድርበት የነበረው መሬት ወደ ከተማ ሲገባ መሬት በካሬ ሻጭ ጉሊት ነጋዴ ነው የሚሆነው ገበሬው ግዴታው ስለሆነ ነው። ይሄ ወዶ አይደለም። ምክንያቱም አርሶ ታፕታፑን አንድ ጊዜ 20 ሺህ ያስገቡት ቲክቶክ መንደር አርሶ 10 ኩንታል 20 ኩንታል 30 40 50 60 ኩንታል ብሎ አምርቶ ልጆቹ የሚቀልብ የነበረው ገበሬ መሬት ሽያጭ ውስጥ ነው የሚገባው። ለምን መሬትን ሸጥከው አይባልም መቼም አማራጭ ስለሌለው። በተመሳሳይ ማስፋፊያ በሚል ስም አጠቃላይ የጅዳ ኡማ ገብቶለታል። ታፕታፑን 10 ሺህ 20 ሺህ ያስገቡት ገብቶለታል። ሪያድ ያለውን መጣም ቤቱ ኩብዝ ቤቱ እያንዳንዱ ኩዳር ቤት ይወቀው በመስፋፊያ ተሽጦ በ500 በ600 ሺህ ብር የዛኔ ሪያል ዶላር በነበረበት ጊዜ ኢትዮጵያ ብር አሁን ጎመን ሳይሆን በፊት የተላከ ብር ደውሎ አሁን ላክ ይለዋል ብር ጉቡ። ምክንያቱም መዘጋጃ የሚያቀው የመሬቱን ባለቤት ስለሆነ ማለት ነው። ግብር እየገበሩ ነው። ጅዳ ሆነው መካ ሆነው ሳውዲ እያንዳንዱ መጣም ሽንጋ ዳክላ ፈታ በዚህ እሳት ዳቦ ቤት ሀገር በሆነ ከፍተኛ ዋጋ ከፍለው ላባቸውን እንዲህ እንደ ውሃ እየጨመቁ የገዙት መሬት ለመሬቱ ባለቤት ግብር ይከፍላሉ። 20 ሺህ 30 ሺህ ብር ላክ ይባላል ከሁሉም አካባቢ በተለይ ዓለም ገበያ። ቀጥሎ ዳሎቻ ነው፣ ቀጥሎ ወራቤ ነው፣ ቀጥሎ ቅልጦ ሌራ ምናምን እስከ ቂበት ይሄዳል ማለት ነው። ማስፋፊያ መሬት በሚባል መዘጋጃ የማያውቃቸው በመስፋፊያ በሀገር በአካባቢ በውል 500 እና 1 ሚሊዮን ብር የገዙ የስልጤ ልጆች ለመሬቱ ባለቤት ግብር በአመት ብር እየላኩ ነው። እሱ ካላሰራ እሱ ከካደ ምንም መፍትሄ ስለሌላቸው ማለት ነው። ያ መሬቱ ሁለተኛ ሶስተኛም ተሸጥም ሊሸጥም ላይሸጥም ይችላል። ወላሁ አለም። ያው የኛ ይሰበ ኢቤታ ኢሌሙና ቦዘሊያኖት በአለም አንደኛ ነው። በሴቶች አመራሮች ዙሪያ ገተም ግሩቤ ይግባላችሁ። ከተል በካንት የሆነች ሊቀመንበር አለች። በጣም አንበሳ ናት አሉ። ሴት አመራሮቻችን በጣም እንደውም ሁሉም የስልጤ ዞን አመራር ሴት ነው መሆን ያለበት። ሴት የሆነ ነገር እንትን ተፈጥሮ ተጠጋ ናካኝ ብላ ስልክ ትደውላለች። ያው ዓለም ገበያ ሴት ተፍራል። እቺ ምርጥ አካሄድ ናት ወላሂ እቅስም ቢላ። የስልጤ ዞን በሙሉ አመራር ሴት ነው መሆን ያለበት። ክሊል እንዳሻው ይደውላል አሉ። ምንም ማታት ይዛት ትሰጣለች አሉ። ወላሂ ላዚም ትሰጥና እንዲህ ምናምን አሉ የሚባሉ በአካባቢው በጣም ትልቅ ሰዎች እቺ ሊቀመንበር ተከብራ በስልክ ብቻ ትንሽ እንዲህ ደውልና የሆነ ቦታ ድችራ የሚባል ነገር አለ እኛ ጋር አጉም ማለት ነው በአማርኛ እንትን ክምር ምናምን ያፈርሳል። በተለይ በመንገድም ይሁን በልማትም ይሁን በሴፍቲ ኔትም ይሁን በሆነ ነገር ስታሰራ ትንሽ አለ የሚባል የአካባቢ ጉልቤ ሽማግሌ ጉልቤ ወጣት ትንሽ ሲናገራት አትቅረብ ትልና ይኸው ናካኝ ብላ ደውላ ይኸው ተደፈርኩ ቶሎ አምቡላንስ እንዲህ ያለ ይመጣል አሉ። ወላሂ እክስም ተሚማም እንደዛ አርጊ በቃ ተሚማ ዛንኩራ ወረዳ አስተዳደር ዲጆት ምናምን እንትን አካባቢ የሆነ በሽምግልና ጉዳይ በየአካባቢው የተደራጁ ሽማግሌዎች ቀጠሮ ሲይዙ ከተማ ይዛሉ አሉ። ያ ጀማዓተል ኸይር በገጠር ላለ ነገር ለምንድን ነው ከተማ የምትቀጥሩት? ሆቴል ገብቶ 10 ሺህ ብር ከፍሎ ይወጣሉ። ጉዳዩ አሽተይ ነው ከሸት በርቀት
والله ሁሉም ነገር ቅርብ ስለሆነ ከተማ የሚፈለገው ነገር ስላለ ዛሬ ቀጠሮ ዛሬ ሳምንት መፉያ ሆቴል እንገናኝ ይባባላሉ አሉ። ቶናት ከራቴዎች ቶናት ሆቴል ለዛሬ ሳምንት ሳብቸው በየሰፈራችሁ ዘባከ ሰውዬ ቶናት ሂሳብ እንዲያረግና 12 እና ሊላ ይለው ከሺ ወርቀይ ባላዋይ አይ ወራቤ የገጠር ሽማግሌ እኮ ነው የሚገርማችሁ። ታፕታፑን ከፈርኩት አንድ ጊዜ የገጠር ሽማግሌዎች እርቅ ሲፈጽሙ ወደ ከተማ ቀጠሮ ይቀጥራሉ አሉ። ይሄ በጣም አሳሳቢ ጉዳይ ነው ወላሂ። ገጠር ምስኪኖች አንተ ገብታ 10 ሆነ ብትበላ 10,000 ብር ነው የጀማዓተል ኸይር። ጫት ሻይ ቡና ከተጨመረበት 20,000 ያውሽ ተዘማነ ኮተቸው ኩባን ታፕታፑን አንድ ጊዜ 20,000 ያስገቡት። لا إله إلا ህዝቡ ከባድ ችግር ውስጥ ነው ያለው። ከአንድ በኩል አመራር ግብር ነው መዋጮ ነው የሆነ ነገር ምናምን ይባላል። በአንድ በኩል ሽማግሌ በሆነ ነገር ልትጣላ እኮ ወንድ የሆነ አይጣላም አሉ። ገርማቸው ደመቄ አካባቢ ደግሞ ቢላዋንጃ ይላሉ አሉ። ደመቄ ስንት ኦዳና ኦፎንዳ አለ እዛ ስንት በስንት አጋም አካባቢ ጢል ሲነሳ ተመልጋት መጋት በቃ ይሄ እንደዚህ ነው ነገ ጦምባቴ እንገናኝ ይባባላል አሉ። 20,000 ብር አውጥቶ ይሄዳል ነገር ባለቤት ከነገ ወዲያ አይደውልም። በቃ ትቼዋለሁ ጉዳዩን ይላል አሉ። ወራቤ በሽምግልና ደረጃ በባሊቅነት ደረጃ ያ ጀማዓተል ኸይር ሽምግልና እኮ ስራ እኮ ነው። እቺ በደንብ ነው መታየት አለባት። ጀማዓተል ኸይር ታፕታፑን አንድ ጊዜ 30,000 ያስገቡት ሼር ጎዳ ሽምግልና ስራ ሆኗል። በነገራችን ላይ ስራ ሆኗል። ዳሎቻ ሎጅ ነው የሚባለው። ሎጁ ጋር እንገናኝ ይባባላሉ አሉ። ሎጁ ጋር ሎጅ ስትሄድ መግቢያ 1,800 2,000 3,000 ገብተ ከዛ በኋላ የሚሪንዳ ማጠረንቻ አታ ሿ እንጃ 10,000 ብር ከብሎ ይሄዳል። የቅልጦና ሌራ አልደረሰኝም። እሱን በኋላ ሲደርሰኝ አወራዋለሁ። ሽምግልና ትርጉሙ ማስታረቅ ማለት ነው። ማስታረቅ ደግሞ ለአላህ ብሎ ማስታረቅ ነው። አንድም ብር ማስገባት በላአ ያመጣባቸዋል። እቅሱም ቢላ እኔ ስንት ሰው አስታርቄ አንድ ብር በራሴ ወጪ አውጥቼ ስንቱ ነው ሲያስታርቀዋለሁ። እዚህ አካባቢ ስንቱ በስራ በጂኒ በሸይጣን በአካባቢ በደሞዝ ብር ስንቱ በልቶ በስንቱ እንትን አድርጌያለሁ። አንድ ብር አልተቀበልኩም። አንድ ሰው ተቀብለሃል ይበለኝ። የወሪያት